በሚዲያው ምን ሰማው ምናየው ወይም የደረሰብን ነገር ወይም ደግሞ ያለንበት ሁኔታ ደስ የማያሰኝ እንኳን ቢሆን የእግዚአብሔር ሰላም ግን ውስጣችንን ይቆጣጠረዋል። አንደኛ የእግዚአብሔር ጸጋ የሚደርሱብንን ፈተናዎች ሁሉ እንድንቋቋምና እንድናሸንፍ ሲያደርገን የእግዚአብሔር ሰላም ደግሞ ሃሌሉያ ብዙዎችን የሚያስለቅስ ነገር እንዳያስለቅሰን ብዙዎችን ተስፋ የሚያስቆርጥ ነገር እኛን እንዳያስቆርጠን እንደውም ይባስ ብሎ ባለው ችግር ላይ ቆመን እንድንዘምርና እንድናመልክ እንድናገለግል ላረገ አምላክ እስቲ በደም እና የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ የፋሚሊ ዴይ እንደሆነ የቤተሰብ ቀን እንደሆነ ያው ተነግሮኛል። እኔም የማገለግላችሁ በዛ ዙሪያ ነው። ቤተሰብ በጣም እኔም ቤተሰብ አለኝ። እግዚአብሔርን በጣም ነው ማመሰግነው። በጣም እኛ ራሳችን እንኳን ለመኖር ጥያቄ የነበረብንን ሰዎች ትዳር ሰጥቶን ልጅ ሰጥቶን ሄይ በጣም ይገርመኛል። አንዳንዴ እግዚአብሔር እኮ ትልቅ ያደርጋል። እግዚአብሔር ጠርቶ ያዋረደው ሰው የለም። ለራሳችን እንኳን ለመኖር ጥያቄ የነበረብንን ሰዎች ለሌሎች በረከት ላረገን ጌታ ክብር አምጡ እስቲ። ለሌላ በረከት ላረገን ኢየሱስ ወጣቶች በደንብ ስሙ፣ ተስፋ አትቁረጡ። ፊውቸሪቲያችሁ ማለት ፍጻሜያችሁ ከፊት ለፊታችሁ ያለው ጊዜ በማንም አይወሰንም። እግዚአብሔር ባየላችሁ ነው የሚወሰነው። ዛሬ ቢርባችሁ ነገ ትጠግባላችሁ አይደለም፣ ታጠግባላችሁ። እስቲ በደም አሜን በልባክ። ዛሬ ምንም እጅ ላይ ባዶ ብትሆን ዛሬ ባዶ ዛሬ ተበዳሪ ብትሆኑ ዛሬ ምንም ነገር ብታጡ በቃ ዛሬ ነው። ነገ ግን እሱ ያየላችሁ ነገር አለ። እግዚአብሔር ለሌላ እንድትተርፉ በረከት ያረጋችኋል እና ሰይጣን ተስፋ እንዳያስቆርጣችሁ። በተለይ አሁን ለቤተሰብ ለወላጆችም ትልቅ ፈተና የሆነው የልጆች ተስፋ መቁረጥ፣ የወጣቶች ተስፋ መቁረጥ፣ ብማርም ስራ ላገኝ አልችልም ማለት እንደዚህ አይነት ነገሮች ብዙ ወጣቶችን ተስፋ ያስቆረጠ ነው። ቤተክርስቲያን ደግሞ ሁሉ ጊዜ ተስፋን ማሳየት አለባት። ወላጆች ደግሞ ልጆቻችን ከኛ በብዙ እጥፍ በቀደመ ሁኔታ ነው አሁን እያደጉ ያሉት። ይሄ ነው። ስለዚህ ወላጆች በተለይ አሁን ወላጅ ስማርት ካልሆነ ከልጁ እኩል ቋንቋው አብሮ ካልሄደ እንደ ፋራ ነው የሚቆጥሩን። ቢያንስ እንደው ባንቀድማቸው እንኳን መከታተልን ኢንፎርሜሽኑን ማወቅ አለብን። ስለዚህ ወላጆችም ዘመኑን ማወቅ አለባችሁ። ልጆቻችሁን የምትወዱ ከሆነ በቃ የመጀመሪያው ለጌታ አደራ መስጠት፣ አይምሯቸውን ልባቸውን እሱ እንዲቀይር እንዲለውጥ እግዚአብሔርን የመፈለግ ልብ እንዲሰጣቸው የመጀመሪያው እሱ። ሁለተኛው እንደ አቅም እንደ ባለን መረዳት ልክ ስለ እግዚአብሔር መልካምነት ለልጆቻችን መንገር። በቃ ለክ በተቻለ መጠን አባብላችሁም ይሁን በፍቅር ስለ እግዚአብሔር መንገር፣ ወደ እግዚአብሔር ቤት እንዲመጡ ማድረግ ነው። ይሄ ነው የሚጠቅመው ለእናትም ለአባትም ለልጆችም። ስለዚህ እግዚአብሔር ረድቶኝ እኔም ቤተሰብ አለ። ቤተሰብ ትልቁ የእግዚአብሔር ተቋም ይገርማችሁ እና ለቤተሰብ ትልቅ
ማገር የሆነ ነገር ዛሬ እናያለን። መጽሐፍ ቅዱሳችሁን የሐዋርያት ሥራ ምዕራፍ 10 ቁጥር 1 ላይ አውጡ። ምን ይላል? በቂሳሪያም ኢጣልቂ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበረ። እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ። እችን ነው የምፈልጋት። በቃ እስቲ እችን ቃል ሁላችሁም ከኔ ጋር በሉት። እርሱም በሉ እስቲ በሏ። ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ ወደ እግዚአብሔርም ሁል ጊዜ የሚጸልይ ነበረ። በቃ ይሄን ብቻ ነው የምፈልገው ዛሬ። መነሻ ይሄ ብቻ ነው። መቶ አለቃ ነው፣ ሮማዊ ነው። አሁን በደንብ ስሙ። ቆርኔሌዎስ ማለት መቶ አለቃ ነው፣ ስልጣን አለው። እንደገና ሮማዊ ነው፣ እስራኤላዊ አይደለም፣ አይሁዳዊ አይደለም፣ ሮማዊ ነው። እና የአይሁድን እምነት የተቀበለ ሰው ነው። የአይሁድን እምነት ተቀብሏል እና በእግዚአብሔር ማመን ጀምሯል። የሚገርማችሁ ይሄ ሰውዬ አልዳንም። በደንብ ስሙ። አልዳንም። ወደ ጌታ አልመጣም። ጌታን አያውቅም። ብዙ ሰዎች እንዳሉ ታውቃላችሁ። እንደዚህ እግዚአብሔርን የሚያመልኩ፣ እግዚአብሔርን የሚፈሩ፣ ምጽዋት የሚያደርጉ፣ የሚጸልዩ ግን ያልዳኑ ሰዎች አሉ። ይሄ ክፍል እኔ በጣም ነው የሚገርመኝ። ያልዳኑ ሰዎች አሉ። ግን የሚገርማችሁ እንደዚህ አይነት ሰዎች የመዳን እድላቸው ብዙ ነው። ራሱ እግዚአብሔር ወደ ራሱ ያመጣቸዋል፣ ወይም ክርስቶስን ወይም የመዳንን መንገድ ይገልጥላቸዋል። ይሄ ሰውዬ ተመልከቱ። ይሄ መቶ አለቃ ባለስልጣን ነው። ተራ ሰው አይደለም፣ ባለስልጣን ነው። የሚገርመው ግን እግዚአብሔርን የሚፈራ ባለስልጣን ነው ማለት የተመሰከረለት ነው። አንዱ መጸለይ ያለብን እዚህ ያላችሁ እናቶች በጣም መጸለይ ያለባችሁ ቀንና ሌሊት እግዚአብሔር ለኢትዮጵያ አገራችን እሱን የሚፈሩ ባለስልጣኖች እንዲያበዛ። አለቀ በቃ። ባለስልጣን እግዚአብሔርን ሲፈራ ሕዝብ በሰላም በደስታ ይኖራል፣ ፍትህ ያገኛል። አያችሁ፣ አገር ሰላም ይሆናል፣ ሕዝቡ ደስ ብሎት ይኖራል። በቃ አለቀ። ባለስልጣን እግዚአብሔርን ከፈራ። ፖዚሽን ሃይ ሌቭል ላይ ያሉ ሰዎች ወይም ስልጣን ላይ ያሉ ሰዎች ደግሞ እግዚአብሔርን ካልፈሩ የሁላችንንም በጀት ጠቅልለው ይበሉታል። አለቀ በቃ። ለልማት የሚሆን ገንዘብ ለአንድ ግለሰብ መበልጸጊያ ይሆናል። ሰዎች አላግባብ ይታሰራሉ፣ አላግባብ ጉቦ ይጠየቃሉ፣ ድሃ ይሰቃያል። አያችሁ፣ ስልጣን ወይ ጥሩ በትር ነው ወይ መጥፎ በትር ነው። በመጽሐፍ ቅዱስ ላይ እንደምናየው እግዚአብሔርን የሚፈሩ ሰዎች በተነሱበት ዘመን ሰዎች ደስ ብሏቸው ይኖራሉ፣ ተጠብቀው ይኖራሉ። ለዚህ ነው ለባለስልጣን ጸልዩ የሚለው ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ለባለስልጣኖች ጸልዩ ይላል። ለምን? ጸጥና ዝግ ብለን እንድንኖር ግዴታ ነው። ሰይጣን ከተቆጣጠራቸው ምድርን ያሰቃያሉ። እግዚአብሔር ደግሞ ከተቆጣጠራቸው ምድርን ያለሟታል፣ ምድርን ያበለጽጋሉ። አቅም አላቸው፣ ከፍተኛ በትር አላቸው። እግዚአብሔርን የሚፈሩ ባለስልጣኖች ለአገራችን በጣም ከበዙ
ለድሆች ቤት ይሰራል። ይሄ ነው ለድሃ ቤት ይገነባል። ድሆች በፈረሰ ቤት አይኖሩም። ኑሮ አሪፍ ይሆናል። ኑሮ ቀላል ይሆናል። ገንዘብ ወደ ውጭ ሀገር አይሸሽም። አያችሁ ለድሃ ይታሰባል። የኑሮ ስታንዳርድ ራሱ ይወጣል። ማንም ኢትዮጵያዊ ከዚህ በታች መኖር እንዴ እኛ ሀገር እኮ ብዙ ብር ይወድማል እኮ እንግዲህ አንደኛው ሲመጣ አንዱ ሲመጣ ስለሚነግሩን ማለት ነው። በቢሊየን ብር ሸሽቷል ተበልቷል ይሉናል። በቢሊየን እኮ ነው። እና ታዲያ ያ ሁሉ ብር ለድሃ ቤት መስሪያ ቢሆን አስቡት። ስለዚህ መጸለይ ያለብን እኛ ክርስቲያኖች ከኛ የሚጠበቀው እግዚአብሔር ለአገር መሪዎች፣ ለክልል መሪዎች፣ ለከተማ መሪዎች፣ ለወረዳ መሪዎች እግዚአብሔር ማስተዋል እንዲሰጣቸው፣ ህዝብ እንዲወዱ፣ አገር እንዲወዱ፣ አገር እንዲያፈርሱ ሳይሆን እኛ ሀገር አንድ ተረት አለ። ሲሾም ያልበላ ሲሻር ይቆጨዋል። የሰይጣን ተረት እኮ እና የተሾመ ሁሉ አንዴ ግጦ መውረድ ነው የሚፈልገው መውረዴ አይቀርም ብሎ እንጂ እኮ አገሪቷ እኮ በጣም ቆንጆ ሀገር ነች። በነገራችን አየሯ ቆንጆ ነው። ብዙ መሬት አለ፣ ብዙ ውሃ አለ። እኛ እኮ እንበልጽግ ቢባል ምንም ብዙ አይፈጅብንም። ግን ጅኒው እንዴት ያበልጽገን? ሰይጣኑ እያተረማመሰ እርስ በርስ ያጋድለናል። እርስ በርስ እድሜ ልክ እንዋጋለን። እኔው ነፍስ ካወቅኩበት ጊዜ ጀምሮ እስካሁን ጦርነት ነው። እንግዲህ ነፍስ ከማቅበት ከደርግ ዘመን ጀምሮ ጦርነት አረጎራው እያልን በረባርሶ እኮ አድርገን የምንዋጋ ሰዎች ነን። እንደው ደህና ጫማ እንኳን አድርገን ብንዋጋ ጥሩ ነው። እንደው አምረኛ ሰዎች ነን። ልብስ አንቀይርም። የምንተኩሰው ጥይት ግን በሚሊዮን ነው። አውሮፓ አሜሪካ ቁጭ ብሎ ያይናል እኛን ስንታኮስ። ጉደኞች ነን። እንደጠገበ ሰው እነሱ ቢታኮሱ እኔና ጠግበው በልተው አስመልሷቸው ነው። እንዴ ከምሬ እኮ ነው የምነግራችሁ። እንትን እኮ ነው ይሄ ምቾቱ አልመቻላቸው። ሁሌ ምቾት ምንድን ነው ብለው ነው እንትን የሚዋጉት። ይናፍቃቸዋል ጦርነት ራሱ። የሰሩት የጦር መሳሪያ በምን ይሞክሩት? በቃ ኦሬዲ ሄደዋል እነሱ። በቃ የምግብ ጥያቄ የለባቸው። እኛ ቁምጣ አድርጎ ይዋግ። በጣም የሚያናድድ ነገር ነው። በቃ ባጭሩ እኔ አዝናለሁ። ጥሩ ቤት የለን፣ ውሃ የለን፣ መብራት የለን። ግን በቃ ጦርነት በቃ ይሄን ጅኒ ይሄን አጋንንት እግዚአብሔር ከኢትዮጵያ እንዲነቅል ትውልዱ በሰላም ወጥቶ እንዲገባ የኛ የቤተ ክርስቲያን ድርሻ ዴይ ኤንድ ናይት መጸለይ ነው። መጸለይ እግዚአብሔር የሚፈሩ ሰዎች ከቀበሌ ጀምሮ፣ ከወረዳ ጀምሮ፣ ከክልል ጀምሮ፣ ከዞን ጀምሮ እግዚአብሔርን የሚፈሩ ሰዎችን እግዚአብሔር በየቦታው እንዲያስቀምጥ በጣም ቢያንስ እኛ እንኳን ለኛ እንኳን ባይደርሱ ለቀጣዩ ትውልድ እንኳን በረፍት እንዲኖር እኛ ዋጋ መክፈል አለብን በጸሎት። እና መቶ አለቃው ቆርኔሌዎስ በጣም የሚገርም ነው። የተመሰከረለት ነው። በቃ ህይወቱ በቃ መጽሐፍ ቅዱስ የጻፈለት ነው። እግዚአብሔርን የሚፈራ እስቲ በደም አሜን በሉ ባካችሁ። እና ቀጥሎ ምን ይላል? ከቤተሰቦቹ ሁሉ ጋር ያው እዚች ጋር በደንብ አስምሬ ነው ማልፈው። ከቤተችን ቃል ነው ጌታ መንፈስ ቅዱስ ውስጥ ያስቀመጠው። ከቤተሰቡ ሁሉ ጋር እግዚአብሔርን የሚያመልክና ከቤተሰብ እኔ አሁን በዚህ ነገር ደካማ ነኝ ማለት ፈልጋለሁ። እውነት አንዳንዴኛ ለአገልግሎት ስንሮጥ እኮ ቤተሰብን እንጥላለን፣ እንረሳለን። አንዴዛንን በተለይ ፓስተር በተለይ በአገልግሎት ብዙ በጣም ኦቨር ቢዚ የሚሆን አገልጋይ ፋሚሊው ይጎዳል ብዙ ጊዜ። አንዴዛ ነው አንዴዛ ነው። አሜሪካ አንድ ማርፍበት ወዳጄ አለ። ከቤተሰብ ጋር አምልኮ ጀምሩ ልላችሁ ነው።
ያልጀመራችሁ እና አንድ ምስክርነትም እነግራችኋለሁና አሜሪካ ስሄድ ማርፍበት ወዳጄ የ2 ዓመት አሁን 3 ዓመት ሆናት ከ2 ዓመት ከ3 ዓመት ህፃን ጀምሮ ማታ ማታ ሁሉ ጊዜ ከልጆቹና ከሚስቱ ጋራ ይንበረከካሉ። በቃ በየቀኑ እኮ ነው። እሱ ስራ ውሎ ደክሞት የፈለገ ደክሞት ቢመጣ ለ20ም ለ30ም ደቂቃ ቢሆን ተንበርክኮ መጸለይ ግድ ነው። አንዳንዴ ህፃኗ እዛው ትተኛለች እንደተንበረከከ፣ አንዳንዴ ደግሞ እሷም ትጸልያለች። የተማረችው ነገር አለ ያንን ትላለች ስለ ኢየሱስ። ትንቋ ልጅም ትጸልያለች፣ ትልቁ ልጅም ይጸልያል፣ ሚስትም ጸልያ፣ ባልም ጸልዮ፣ እኔም ካለው እኔም ጸልዬ በተራ ባርከን ነው ምንተኛው ሁሌ። እና እኔ ራሴን አየሁት። ልጆቼን ከህፃንነታቸው ጀምሮ እንደዚህ አድርግ ያለው ወይ ብዬ ሳይ መሮጥ ነው። እኛ በቃ እንዴት ጥሩ መሰላችሁ አስተዳደግ። አንዳንድ ጊዜ ወላጆች ማለት ነው ያልዘራነውን ነገር ከልጆቻችን ላይ ማጨድ እንፈልጋለን። ጎበዞች ነን። ናግባ ናውጣ ብቻ ይመስለናል አስተዳደግ። አይደለም። አብራችሁ አሁን እዚህ ውስጥ ራሱ ስንት ቤተሰብ ነው ንስቲ ለ10 ደቂቃ ማታ ቃል አንብብ፣ ሚስት በተራ ጸልይ፣ ባል በተራ ጸልይ፣ ልጆች ጸልዩ። አፋቸውን ሁሉ አላስፈታናቸውም። አሪፍ ጫማ ነው ምንገዛላቸው፣ ደስ የሚለን እሱ ነው። አሪፍ ትምህርት ቤት ነው ምናስገባቸው። ውድ ነገር ብንገዛላቸው ደስ ይለናል። ውድ ሞባይል እንገዛላቸዋለን። ከሌላ ሰው እንዳያንሱ ብለን ደስ ይላል። እኔም አርጌዋለሁ ግን ሰው አያረግ። ከልቤ ልንገራችሁ በፍጹም ሰው አያደርጋቸው። ገንዘብ ብትሰጧቸው፣ ውድ ጫማ ብትገዙላቸው፣ እንደው ምንም አርጓቸው፣ እኔ ያየሁትንም ነው የምነግራችሁ። በፍጹም ሰውን ሰው የሚያደርገው ጌታ ነው፣ መንፈስ ቅዱስ። እዚህ ያላችሁ ሰዎች ዛሬ ልንገራችሁ፣ ወጣቶችን ብትሆኑ ማታ ማታ ቢያንስ በጊዜ ገብታችሁ እንደው ምን አለችኝ ያቺ የኔ ልጅ፣ በምንም ታምር ቃል አንብበን ጸልየን ዘምረን ካልሆነ እራት በፍጹም አይበላም አለች። በተአምር እራት የሚባል አይታሰብም። አያችሁ፣ ቢያንስ እኛ አባት አሁን የሉም በህይወት፣ ልጆቻቸውን ግን በሙሉ አድነዋል። ልጆቹ ግን አሁን በሙሉ በጌታ ናቸው፣ አገልጋይ ናቸው። እስቲ ወላጆች ልንገራችሁ፣ ታደርጋላችሁ? እሱ ባልና ሚስቶች ባል ይገባል፣ በቃ አሁን ያለው ፋሽን እሱ ነው። ሶፋ ላይ ልጆች ጓዳቸው ይገባሉ። ያው ስማርትፎን አለው። በተለይ ብር ያለው ቤተሰብ ከሆነ ሚስትም ለብቻዋ ስማርትፎን ትደክማለች፣ መጸለይ አይችልም፣ አይምሮዋ ይደክማል። ባልም አይምሮው ይደክማል። ከዛ ይተኛሉ፣ ጠዋት ይነሳሉ፣ ይሄን ፍርፍር ይሞላሉ፣ ይወጣሉ እንጂ አሁን እኮ የፍርፍር ሙላት እንጂ የመንፈስ ቅዱስ ሙላት ቀርቷል እኮ በቃ። ወይኔ ኪሳራ። ጠዋት እንነሳለን፣ ጥሩ ቁርስ እንበላለን። ጥሩ ቤተሰብ ከሆነ ገንዘብ ያለው ቤተሰብ ከሆነ ጁስ ይጠጣል፣ 3-4 አይነት ቁርስ ይበላል፣ በደንብ አሪፍ ቁርስ ይበላል፣ ማኪያቶን ይጠጣል፣ ይወጣል፣ ይገባል፣ ይመጣል። መንፈሳዊ ነገር እሁድ ብቻ ለማንኛውም እንደው የጠፋህ እንዳይባል እሁድ ይመጣል፣ ሃሌሉያ ሾሌሌ ብሎ ይወጣል። ቻው። እና እኔ ምን አልኩት ጓደኛዬ፣ ዩ አር ሶ ወንደርፉል ፋዘር አልኩት። አንተ ድንቅ አባት ነህ፣ እኔ ካንተ ተምሬያለሁ አልኩት። ካንተ ተምሬያለሁ። ማታ የፈለገ ድካም ቢሆን አብሬ ነው መንበረከከው። እኔም ህፃኗ ስትጸልይ፣ ትልልቁ ሲጸልዩ ገረመኝ በጣም። እናረጋለን። አሁን እዚህ ቤተሰብ ያለን አባት እናት፣ ሚስትና ባልና ሚስት ልጆች አብረን ለ10 ደቂቃ እሺ ተውት ኑስቲ ብሎ ቅድም ተብሏል አይደል? ዝማሬውም ላይ አባት ማለት የቤተሰብ ካህን ነው፣ የቤተሰብ ፓስተር ነው፣ የቤተሰቡ መጋቢ ነው። የቤተሰብ መጋቢ ማለት ዝም ብለ ሙዝና ብርቱካን በፌስታል ጥሩ ነው እንደዛ የማሳደግ፣ ግን እሱ አይደለም መንፈሳዊነት። አየው፣ መንፈሳዊ አያረግም እሱ በቃ አያረግም። አየሁት እኮ መንፈሳዊ የሚያደርጋቸው መጸሎት ማለማመድ፣
የእግዚአብሔር ቃል እንዲያጠኑ ማስገደድ በተለይ ከልጅነታቸው ገና ከሕፃንነታቸው እሱን ካረጋችሁ ስለ ወደፊት ለልጆቻችሁ አትስጉ ቢጠፉም ያ ነገር ይመልሳቸው ስለዚህ ወላጆች አሁንም ጊዜው ስላልረፈደ አመለጠኝ ለምትሉት ልጅ ያለው እድል የመጀመሪያው መጸለይ ነው አሁን እግዚአብሔር ልብ ይሰጣል በማን እኛም እኮ ከ20 ዓመት በኋላ ነው ጌታ ልባችንን የቀየረው በነገራችን አልረፈደም አባቶች በጌታ ፊት እንጠየቃለን የቤተሰብ አባቶች በተለይ ስፔሻሊ ከሚስት በፊት የምንጠየቀው የቤተሰብ መሪዎች ነን አባቶች ሲሪየስ መሆን አለባችሁ በቃ ነይ ቁጭ በይ ና ቁጭ በል ብለን የእግዚአብሔር ቃል አስነብበን እንደው ቢያንስ 10 ደቂቃ ቢያንስ 20 ደቂቃ ለቤተሰብ ጊዜ ካልሰጠን ቤተሰባችን ደካማ ነው የሚሆነው አንድ ህግ ያስፈልገዋል ቤተሰባችን በቃ አንድ ህግ ያስፈልገዋል ከቤተሰቡ ሁሉ ጋር እኮ ነው የሚለው እግዚአብሔርን የሚያመልክና የሚጸልይ ምጽዋት የሚያደርግ ተመልከ ከቤተሰቡ ሁሉ ጋር ስለዚህ በአሁን ሰዓት ዘመናዊነት እየመሰለ ወይ መሻሻል እየመሰለን የቤተሰብ ፕሮግራም ኦሬዲ ፈርሷል የለም በቃ የለም ብዙ ቤት የለም እዚህ ውስጥ ካላችሁ በጣም እድለኛ ናችሁ ጎበዝ ናችሁ እንደውም የቤተሰብ ፕሮግራም የሚያደርግ ቤተሰብ በቤተ ክርስቲያን መሸለም አለበት በእውነት የቤተሰብ ፕሮግራም የሚያደርግ ቤተሰብ በቃ መሸለም አለበት የቤት ውስጥ ቤተ ክርስቲያን ማለት ፋሚሊ ነው በዚህ መወቃቀስ አለብን ሚስት ባል በዚህ ሁኔታ ልጆቻችሁን ካላሳደጋችሁ ከጓደኞቻቸው እንዲበልጡ ወይም እኩል እንዲሆኑ ብላችሁ የምትገዙላቸው ጫማ የምትገዙላቸው ብራንድ ልብስ አሁን ወጣቱ በተለይ ታዳጊዎች ውስጥ ያለው ቋንቋ ጨዋታ ምን እንደሆነ ታውቃላችሁ እገሌ እኮ ብራንድ ነው ጫማው እኮ 40,000 ብር ነው ይሏቸው ሄይ አሁን እስቲ 40,000 ብር እዚህ ውስጥ 40,000 ይሁን 1,000 ይሁን ማን ያያልስ ሰው ለራሱ ኑሮ አጥዞታል እኔ ልጆቼንም እጠይቃቸዋለሁ እስቲ አሁን እናወራለን በግልጽ እና እስቲ ጥቅሙን ንገሩኝ ይላቸዋል እንዴ በጣም ደስ ይላል እኮ እንደው ጥቅሙ አንዴ በቃ ጫማ ግን ይወዳሉ በቃ ይሄ ስሜታቸውን ፉክክር ነው በዛ ቅኝት እንዳያድጉ አያችሁ በዛ በመጠን መሮር እንዲለማመዱ ባላቸው ደስተኛ እንዲሆኑ ልጆቻችንን ኮትኩተን ካላሳደግናቸው ታውቃላችሁ አይደል እነሱም የሆነ ፖዚሽን ላይ ሲደርሱ እንደዛ ነው የሚሆነው ስለዚህ ቤተሰብ ምን ሆኗል ልላችሁ ነው አምልኮ ትቷል የቤተሰብ አምልኮ ኦሬዲ የለም ያ የመጀመሪያ ተጠያቂ ማን ነው ባል ቀጥሎ ተጠያቂ ማን ነው ሚስት በቃ ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክ ለሕዝብም እጅግ ምጽዋት የሚያደርግ ቀጥሎስ እግዚአብሔርን የሚፈራ ቀጥሎስ እለት የሚጸልይ በየቀኑ ይጸልያል 4 መሰረታዊ መንፈሳዊ ነገሮችን ያደርጋል አንድ ቤተሰብ ጠንካራ ቤተሰብ የሚያደርገው ይሄ ግራውንዱ ይሄ መሰረቱ ቤተሰብ እንዳይፈርስ መሰረቱ ፈሪሃ እግዚአብሔር ብቻ ቻው እግዚአብሔርን የመፍራት ትምህርት በብሉይ ኪዳንም በአዲስ ኪዳንም አንድ አይነት በብሉይ ኪዳን እግዚአብሔር የሚፈራ በአዲስ ኪዳን እግዚአብሔር የሚናቅ አይደለም ለቤተሰብ ጤናማነት በደንብ ስሙ ለቤተሰብ ውበት ለቤተሰብ መባረክ ቤተሰብ እንዲባረክ ባል እንዲባረክ ሚስት እንድትባረክ ልጆች እንዲባረኩ ይሄ ግራውንዱ ይሄ ስር አሁን ይሄ ህንጻ ከላይ መቆሙን ነው እኛ የምናየው ይሄንን ህንጻ የተሸከመ እዚህ መሰረት የሚባል ነገር አለ እስር ተቆፍሮ የተቀበረ ብረት አለ እስር ኮንክሪት አለ ይሄን ቤት የያዘው እሱ ነው ስለዚህ ቆርኔሌዎስ ኳሊቲው ምንድነው የቆርኔሌዎስ ኳሊቲ ካላችሁ
ፈሪሃ እግዚአብሔር የሚባል ሶፍትዌር ውስጥ አለ። እስቲ አንዴ ጮክ በሉና እግዚአብሔር መፍራት በሉ እስቲ። አላላችሁም? እስቲ እግዚአብሔርን የመፍራት መንፈስ በሉ እስቲ። አለቀ በቃ። ይሄ ጥሩ ሰባኪ መሆን፣ ጥሩ ዘማሪ መሆን፣ ጥሩ የቤተ ክርስቲያን ዱብ ጥሩ ገንዘብ ሰጪ መሆን እግዚአብሔር የመፍራት ምልክት አይደለም። እግዚአብሔርን የሚፈራ የቤተሰብ መሪ ባል በቃ ሚስቱን ይንከባከባል፣ ልጆቹን ይንከባከባል፣ ይጸልያል። ይሄ ነገር ይውላችሁ ለድርድር የማይቀርብ በምንም የማይተካ ነው። አይተካም። ራሱ እግዚአብሔር መፍራት መተከያ አገልግሎት አይተካውም። እኔ አሁን አገለግላለሁ፣ ገጠር አገለግላለሁ፣ ከተማ አገለግላለሁ፣ አገር ውስጥ ከአገር ውጭ አገለግላለሁ። እግዚአብሔር በእጄ ብዙ ነገር አድርጓል። ብዙ ሰዎችን ነፃ አውጥቷል፣ ፈውሷል። ይሄ ለኔ ዋስትና አይደለም። ሲሪየስ እውነቱን ስነግራችሁ እግዚአብሔር መፍራት ሌላ ክላስ። እኔ ሚስቴን በቃ እሷን ማስደሰት እግዚአብሔርን እንደሚያከብር አምኜበት ነው ማድረግ ያለብኝ። ሚስትን ማሳዘን፣ ማስለቀስ በእግዚአብሔር ፊት ትልቅ በቃ የእግዚአብሔርን ልብ የሚያሳዝን መሆኑን ማወቅ አለባችሁ። ሲሪየስ ሚስቶችም እንደዛው፣ እኛ ብቻ አይደለም። እናንተም ደግሞ አሪፍ ሚስት እኮ መሆን አለባችሁ። ዝም ብላችሁ የምትናቆሩ ከሆነ እሱም መከራ እኮ ነው። ሃምብል ሚስት መጽሐፍ ቅዱስ ሁሉ ሚስትን ያገኘ በረከት አገኘ የሚለው ሚስትን ሁሉ አይደለም። በነገራችን ጥሩ ሚስትን ነው። ጥሩ ሚስት ያገኘ ነው በረከት አገኘ የሚባለው። አለበለዚያ ጦር ሜዳ እኮ የሚሆን ቤት አለ። በቃ ጦር ሜዳ። ለባሏ ክብር የሌላት ሚስት ከሆነች ባላቸውን የሚንቁ እኮ ሴቶች አሉ። ይሄን ታውቃላችሁ? ሲሪየስ ባላቸውን የሚንቁ ሚስቶች አሉ። በብዙ ነገር የሚገልጡ ቤቱን ይበጠብጠዋል። ወይ የባል ባህሪ ወይ የሚስት ባህሪ፣ ከሁለት አንዳቸው ውስጥ እግዚአብሔር መፍራት ከሌለ ያ ቤት ሰላም አይሆንም። መናናቅ ይመጣል፣ መፍረስ ደግሞ ይመጣል። መጨረሻ ላይ ብዙ የፈረሱ እኮ ትዳሮች እናውቃለን። ይሄን መቀበል አለባችሁ፣ መቀበል አለባችሁ። አያችሁ፣ የባሏ ልብ የሚታመንባት ሚስት መቼም ሰው ሴትም ትሁን ስፔሻሊ ወንድ ቶሎ የሚማርከው መልክ ነው። በነገራችን ወንድ ቅጽበታዊ ነው ስሜቱ። ወዲያው አይቶ አፈቀርኩሽ እኮ ይላል በአንድ ቀን። በነገራችን ላይ የአንድ ቀን ፍቅር የሚባል የለም። እውነቱን ልንገራችሁ፣ በአንድ ቀን ፍቅር ከየት መጥቶ አበድኩልሽ ብትል ውሸት ነው። ምክንያቱም ፍቅር የሚባለው ነገር እንዴት እንደሚመጣ ታውቃላችሁ? በሂደትና በመላመድ ነው የሚመጣው። ፍቅር ከባህሪ ነው እንጂ የሚተሳሰረው መልክ ነው፣ ከአይምሮና ከአይን ጋር። ገና ስታያት ወይ ፖስቸሯን አይተ ወይ አፍንጫዋ አይኗን። አንድ ሰው ትዝ ይለኛል፣ እኔ ፓስተር እያለ ምን እንደምወድ ታውቃለህ አለኝ። ረጅም ጸጉር አለ። በቃ እኔ እሱን ሳያለ በቃ መሆኑን ነው ማለት ማግባት የምፈልገው እሱን ነው። በቃ የሱ ፍላጎት እሱ። ወንድ ልጅ በደንብ ስሙ ወጣቶች፣ አሁን ያላገባችሁ ነው፣ ያገባችሁ አይመለከታችሁ። ኦሬዲ አንዴ ገብተሃል። ጨው ከበዛበት ውሃ ጨምር፣ አለቀ በቃ። መድኃኒቱ እሱ ነው እንጂ ወጡን መድፋት አይቻልም። ጨው በርበሬም ከበዛበት አመጣጥ ነው እንጂ የሆነ ነገር እየከለስክ ሌላ መፍትሄ የለም። ያገባችሁ ያው ወጡን ማስተካከል ብቻ፣ በጸሎት አስተካክሉት። ያላገባችሁ ወንድሞች ስፔሻሊ ወንድሞች ልምከራችሁ። ወንዶች ችግራችን ያው ቶሎ ስናይ ወዲያው የመማረክ የመውደድ ስሜት አለ። ልጅቷ ባህሪዋ ምን ይሁን አታውቁት።
አለቀ። መጀመሪያ ማጥናት ያለባችሁ ወንዶች ካራክተር ጥሩ ይሁን መልኳ ችግር የለውም። የመጀመሪያው አብሮ የሚያኖረው ይው ፍቅር የሚያስይዘው ግን ካራክተር ነው፣ ባህሪ። ለቤተሰብ ባህሪ አይ ምቹ የሚባለው እሱ ነው። ምቹ ማለት ባህሪዋን ማጥናት አለብን። ታያት አለ እኮ ገና ስታያት ከጓደኞቿ ጋር ከፋሚሊዋ ጋር ቸርች ላይ ወይ አብራችሁ ሻይ ቡና ስትሉ ያለው ነገር ዝም ብለህ ታያል። ሴቶች ደግሞ ችግራችሁ ምንድነው? እናንተ ደግሞ የምትወዱት እቺ ነፍስ ነች ለእናንተ በቃ ሴት አቻቻቻቻቻቻቻ ሄይ በቃ ምንም እውነት ነው። በደንብ ስላየሁት እሱም አትዩ እውነት አትዩት። እሱም ትዳር አይሆን ኢንጆይሜንት የለውም፣ ደስታ የለውም። ጥሩ ጫማ ሊገዛልሽ ይችላል፣ ጥሩ ልብስ ሊገዛልሽ ይችላል፣ ሊያዘንጥሽ ይችላል፣ ወርቅ ሊያለብስሽ ይችላል፣ ደግሞ ምንድነው መኪና ሊገዛልሽ ይችላል። አንቺን በደንብ ያ ገንዘቡ ውጫዊ ነገርሽን በቃ አሪፍ ሊያደርገው ይችላል። ላቭ ፍቅር ግን እሱ አይደለም። ሲሪየስ ፍቅር ሌላ ወርልድ። ሀብት በኋላ ይመጣል። ስለዚህ ግራውንድ ይሄ መሰረቱ የቤተሰብ መሰረት ፈሪሃ እግዚአብሔር የሚባል ያ ሰው እግዚአብሔርን እንደሚፈራ ገንዘብ አለው የለውም አይደለም መጠየቅ ያለበት። ጌታን ይወዳል ወይ? እኔ እውነት በእግዚአብሔር ፊት የምነግራችሁ ባለቤቴ ኳየር ነበረች እና ሊደሯን የጠየቅኩት ነገሩ ስህተት ሊሆን ይችላል ጥያቄው ግን እንዴት ነው ጸሎት ጌታን ትወዳለች አልኩት። ጸሎት ትጸልያለች አልኩት። ያው በጣም የሚጸልይ ሰው መቼም ጌታን ይወዳል ብዬ አረ ቸካይ ነች አለኝ መሪው ማለት ነው። አረ በስማ ምክንያቱም እግዚአብሔር ፊት የሚቆይ ሰው ምን በቃ አሪፍ ጌታ ፊት የሚጸልይ ሰው ባል አይጎዳም። ጌታ ፊት የሚጸልይ ሰው ሚስቱን አይጎዳም። በቃ አይጎዳም። በታምር ሊሆን ራሱ አይችልም። መንፈሳዊ ነገር ቢያዝ መንፈሳዊ ነገሩን አጥኑት፣ ባህሪውን አጥኑ። ጥሩ ቤተሰብ ለመመስረት ከፈለጋችሁ ያልመሰረታችሁ እህቶችና ያልመሰረታችሁ ወንድሞች ውጫዊ ነገር ጥሩ ነው። እድሜም ጥሩ ነው። ጋብ ብዙ ሌላ ቀን አስተምራችኋለሁ። አንድ ቀን ፕሮግራም ይዤ ለወጣቶች እያስተማርኩ ነው በየቦታው። ስለዚህ ስዊተብል በጣም ጣፋጭ የሆነ ላይፍ ወደፊት መኖር ከፈለጋችሁ ገንዘብ እሱ ማተር አያደርግም። እኔ ሚስቴ ስታገባኝ ገንዘቤን አይታ አይደለም ያገባችኝ። እውነት አብረን እንባረካለን ብዬ ደግሞ እንደምባረክ ነግሬያት ነው። በዛ ሰዓት የለኝም ምንም፣ ግን እርግጠኛ ሆኜ የምነግርሽ ያልኳት እግዚአብሔር በጣም ነቅንቆ ነው የሚባርከኝ ያልኳት። ያ ደስተኛ ነች። አሁን ደስተኛ ሆና ትኖራለች። እኔም ደስተኛ ነኝ። ስለዚህ ያላገባችሁ ወንድሞች ጥሩ መልከ መልካም ሴት መምረጥ ኃጢአት አይደለም። መልከ መልካም ወንድ መምረጥ፣ በእድሜ አቻ የሆነ ሰው መምረጥ መልካም አይደለም። ትዳር ግን ሆድ አይደለም። ለሆድ ብቻ ብሎ የሚያገባ ሰው አለ። ለሆድ በቃ ይሄ እንግዲህ እንተዋወቃለን። አሁን ዝርዝሩን መናገር አልፈልግም። እሷን ባገባ ትበላለሁ ብሎ እንዴ! በኢየሱስ እንዴት ትዳር መሰረቱ ሆድ ይሆናል? እሷን ባገባት ያልፍልኛል፣ እሱም ባገባው ያልፍልኛል። ኧረ እድሜው በጣም ትልቅ ነው፣ አባትሽ ይሆናል። እኔ ምን አገባኝ? ሆዴ ይሙላ እንጂ እንዴ! እድሜ ብዙ ጣጣ አለው። ብዙ የፈረሱ ትዳሮች አሉ እኔ የማውቃቸው።
እንደሚፈርስም ገምቼ ይፈርሳል። በእውነት ይሄማ አይቀጥልም ብዬ መሰረቱን ስለማውቀው። ትዳር ፍቅር ነው። እስቲ በደም አሜን። ቤተሰብ ፍቅር፣ በፍቅር ላይ ነው የሚመሰረተው። በእግዚአብሔር ላይ ነው የሚመሰረተው። እግዚአብሔርን ካየህባት፣ እግዚአብሔርን ካየሽበት በቃ በቂ ነው። ሌላው ነገር ይመጣል። ቀስ ብሎ ይመጣል። አብራችሁ ትባረካላችሁ፣ ታድጋላችሁ፣ ትወልዳላችሁ። ስለዚህ በጣም ልቤን የነካኝ ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ከቤተሰብ ጋር አምልኮ እንጀምር። ዛሬ እንጀምር። አሁን ከዚህ ስትመለሱ ከሚስት ጋር ከልጆች ጋር ተነጋገሩ። በቃ እስከዚህ ሰዓት ድረስ ቤት ተጠቃለን መግባት አለብን፣ ካቅም በላይ ካልሆነ ከዛ በኋላ በሩ ይዘጋል። የማይገባ ሰው ውጪ ይደር መባል አለበት። ለምን በቃ በሩ ዘግቶን ከዚህ ሰዓት እስከዚህ ሰዓት እንጸልያለን፣ ቃል ሼር እናረጋለን፣ ከዛ እራት እንበላለን፣ እንተኛለን። ቻው። እንዲህ ካረጋችሁ ልጆቻችሁን ታተርፋላችሁ። የመጀመሪያው። ቀጥሎ በጣም ጸልዩ ለልጆቻችሁ ቤተሰቦች። እግዚአብሔር ታማኝ አምላክ ስለሆነ እናንተ ልጆቻችሁን ተከታትላችሁ አትደርሱባቸው። ዘመኑ በጣም ረቋል እና ለጌታ አደራ መስጠት። እስቲ በደም አሜን። አንደኛ እግዚአብሔር ከክፉ እንዲጠብቃቸው፣ ችግር እንዳይደርስባቸው። ሁለተኛ እግዚአብሔር ጥሩ ልብ እንዲሰጣቸው። እስቲ በደም አሜን በሉ እስቲ። ስለዚህ የቆርኔሌዎስ ኳሊቲ እነዚህ 4 ኳሊቲዎች ነበሩት። አንደኛ ቤተሰቡን ይመራል፣ በትክክል እግዚአብሔርን እንዲያመልኩ ያደርጋቸዋል። የመጀመሪያው እሱ እግዚአብሔርን ይፈራል። ቀጥሎ የአምልኮ ፕሮግራም አላቸው። ሶስተኛው እሱ ዕለት ዕለት ይጸልያል። ቀጥሎስ ደግ ነበር፣ ድሆችን ይረዳል፣ ለድሆች እጅግ ብዙ ምጽዋት ያደርጋል ይላል። በቃ ተመሰከረለት። አያችሁ። እስቲ ይነገርላችሁ ቤተሰቦች፣ አባቶች፣ አቶ ገሌ እኮ እንዲህ ነበሩ። ሚስት ትመስክር። እኔ አሁን ሚስቴ ስለኔ ተናገር ይላታል። በቃ መናገር አለባት። በባህሪ ላልመቻት እችላለሁ፣ በአንዳንድ ነገር በቃ ያን ማስተካከል አለብኝ። በቃ በግልጽ ባሎች መጠየቅ አለባችሁ እኮ ሚስቶቻቸው። እስቲ ዝም ብለህ ብቻ ፌስታል ሙሉ ድንችና ቲማቲም ስላመጣህ እኮ አሪፍ ነህ ማለት አይደል። እሱ ጥሩ ጎንህ ነው መቅረት የሌለበት። እሷ ደግሞ ከቲማቲም ከድንች በላይ የምትፈልገዋል። ብዙ ጊዜ ሴቶች ምንድነው የሚሉት? አትሰማኝም። ብትሰሟቸውም አትሰማኝም ይላሉ። እየሰማችኋቸው እኮ ነው። በቃ እነሱ እንደ ዜና እንድትሰሟቸው ይፈልጋሉ። አሁን ወንድ በባህሪው የሆነም ስራ እየሰራ እኮ ይሰማል። ጭራሽ አይፈልጉትም እነሱ እሱን በተአምር እንዲህ አይንህን ሰክተ እንደ ተማሪ እሺ ምናምን ማስታወሻ እየያዝክ እንድትሰማ ነው የሚፈልጉት። በቃ አለቀ። አንተ እኮ አትሰማም ይሉሃል እየሰማህ ራሱ። ስለዚህ ለነሱ መስማት ምን ማለት ነው? እስክሪብቶ ይዘህ ቁጭ ብለህ አይንህን አፍጥጠህ እሺ እሺ ማለት ነው። በቃ አለቀ። አያችሁ። ስለዚህ እኔ ሌላ አላጎደልክብኝም ግን ስማኝ ይላል። አያችሁ፣ እነዛ ናቸው። ስለዚህ ወንዶች ደግሞ በቃ ያው ችግር አለብን፣ እሱን ማስተካከል። እስቲ ምንድነው እስቲ ከኔ ጋር ብላችሁ አሁን ወንዶች ብትጠይቁ ሚስታቸው ይነግሯቸዋል በዝርዝር። ያንተ ችግር አዎ ይሄ ጥሩ ነው፣ ያንተ ዋና ችግር አትሰማ አትሰማ ሊሏችሁ ይችላሉ። አስተካክሉ አባቶች። አረፈደም ተሳስተናል እስከዛሬ ብላችሁ ቤታችሁን እንደገና የፋሚሊ ፕሮግራም ይኑር። በቃ ፈርሷል። በአጠቃላይ ክርስትና ልማድ ሆኗል፣ እሁድ መምጣት መሄድ። ስለዚህ እግዚአብሔር መፍራት የቤተሰባችን ዋና ግራውንድ መሆን አለበት። አምልኮ ዋና ግራውንድ መሆን አለበት። ጸሎት ዋና ግራውንድ መሆን አለበት። ድሆች መርዳት፣ ሌሎችን መደገፍ ዋና ግራውንድ። የቆርኔሌዎስ ወንደርፉል ፋሚሊ። ከዛ መጨረሻ ምን ሆነ? ይሄ ቤተሰብ ዳነ እኮ። እዚህ ቤተሰብ መልአክ መጣ እኮ። አንተ ሰውየው ዕለት ዕለት ነው የሚጸልየው በየቀኑ በ9 ሰዓት በፍጹም ጸሎት አያቆምም። እግዚአብሔር የሚጸልዩ ባለስልጣኖች ይስጠን። ይጸልያል፣ 100 አለቃ ነው። ከጌታ ጋር ግን ግንኙነት አለው። ከዛ መልአክ አይመጣም።
መልአክ መጥቶ ተገለጠለት እኮ። ቆርኔሌዎስ አለው ጸሎት ለመታሰቢያ እንዲሆን ተሰማልሃል። ምንድነው አለ? ሂድና ጴጥሮስ የሚባል ሰው በቁርበት ፋቂው በስምዖን ቤት እዛ በእንግድነት ተቀምጧል። እሱን ጥራውና አለው መልአኩ የምትድንበትን ነገር ምን ማለት ነው? የዘላለም ሕይወት የምታገኝበትን ነገር እሱ ይነግርሃል አለው። ልመርቃችሁ፣ እግዚአብሔር ያስባችሁ። ታሰበ በቃ። ጴጥሮስ መጣ፣ ኢየሱስን መሰከረለት፣ ጌታን ተቀበለ፣ መንፈስ ቅዱስ ተሞላ፣ ከቤተሰቡ ሁሉ ጋር ተጠመቀ። ተመልከቱ፣ ያ ቤተሰብ አመለጠ። የምትጸልዩ አባቶች ቤተሰባችሁን ታስመልጣላችሁ። አስመልጡ። አባቶች በተለይ ከኔ ጀምሮ ቤተሰባችሁን አስመልጡ። ወጣቶች ቅድም የመከርኳችሁን ነገር ጻፉና ያዙ። ዛሬ ወጣቶች ያላገባችሁ ወንዶችም ሴቶችም መልክ ላይ አትመስረቱ፣ ሀብት ላይ አትመስረቱ። ሀብትም ይጠፋል፣ መልክም ይጠፋል፣ ፍቅር ግን አይጠፋም። እዛ ላይ አትቸከሉ። በኋላ ዋጋ ትከፍላላችሁ። ዋጋ ነው የምትከፍሉት። ፍቅር የሚያስይዘው ባህሪ ነው። መጀመሪያ ባህሪን አጥኑ። እንደ ኤሊኤዘር አይደል? የአብርሃም አሽከር የሴቷን እኮ በአንድ ቀን ነው ባህሪ ያጠናው። በአንድ ቀን ጸለየ። በጣም የሚገርም ጸሎት። እግዚአብሔር ሆይ አለ ለጌታዬ የምወስዳ ደግሞ እኮ ይስሐቅ አይደለም ያጠናው፣ ሌላ ሰው ነው ያጠናው። አይገርም? ለጌታዬ የምወስዳት ሴት አለ። ምን አይነት እኮ እሱ ነገር ይገርመኛል። እኔ ውሃ አጠጪኝ ስላት እኔ ብዙ ጊዜ አልገባኝም ነበር። እሱ የሆነ ቀን ነው የበራልኝ። እኔ ውሃ አጠጪኝ ስላት ለራሴ ስጠይቃት እሷ ግን ግመሎቹንም አጠጣለሁ የምትል ተመልከቱ። እኔ የምጠይቃት ለራሴ ብቻ ነው፣ እሷ ግን ሳልጠይቃት ግመሎቹንም ነው ማጠጣው ካለች አለ እሷ ወንደርፉል ሴት ነች። እሷ ለይስሐቅ ሚስት ትሆናል አንተ። ከዛ ባህሪዋን እኮ ነው ያጠናው። ከዛ እሷ ምን ስራዋን ይዛ ፏፏየ። ደግሞ የመጨረሻ ቆንጆ እኮ ነች። ልቧም መልኳም አንድ አይነት ነው። መጣች፣ ውሃ ቀዳች፣ ዝም ብሎ ያያታል ይላል። ውሃ ቀዳች፣ ከዛ ተሸከመች እኮ እንሽራዋን። ሳትሸከም ቢጠይቃት ጥሩ ነበር። ዝም ከተሸከመች በኋላ ግን ከባድ ነው። ከተሸከመች በኋላ የኔ ልጅ አላት እስቲ ውሃ ጠጪኝ ስላት እንስራዋን እኮ እንደገና አውርዳ እኮ ነው። ኢትዮጵያዊ ብትሆንች ሴታው ምንድነው የምትለው? ቅድም አትጠይቅም? ከተሸከምኩ በኋላ ነው። እንደዛ ነው መፈተን ያለባችሁ። አንዳንዴ መፈተሽ ያለባችሁ። ከዛ እንስራዋን አውርዳ ይላል። እንካ ጠጣ አለችና ግመሎችህንም አጠጣለሁ። ወንድሜ ግመል እኮ ነው፣ ዶሮ አይደለም እንዴ። አንድ ግመል 200 ሊትር እኮ ነው የሚጠጣው እንዴ። ልጅቷ እኮ ኦልሬዲ ወገቧ ተበጥሷል። 200 ሊትር ግመል 10 ግመል እኮ ነው። ጸጥ ብሎ ያያታል ያን ሁሉ ግመል እስክታጠጣ። እቺ አለ በቃ እቺ ለግመል እንዲህ ከሆነች ተይ እና ታዲያ ይስሐቅ 180 ዓመት የኖረው በሚስቱ አለ እንዴ? ከአባቱ በላይ እኮ ነው የኖረው እድሜ። አየህ፣ ሚስት ለእድሜ ርዝማኔም ማጠርም ወሳኝ ነች። በጣም ወሳኞች ናቸው። ወይ አንገብግበው ይደፉሃል፣ ወይ ተንከባክበው እድሜህን ያስረዝሙታል። አንድ ጊዜ ሜክሲኮ አንድ ቸርች ላይ አንድ ሰባኪ የሰርግ ቀን ሲሰብክ በጣም ያለው ነገር በቃ እስካሁን ያስቀኛል። ዞር አለና ሙሽራዋን የኔት አላት። ልጁ ደግሞ አገልጋይ ነው። ይሄን እግዚአብሔር ሰው ከተንከባከብሽው አለ እንደ ሚሳኤል ትተኩሽዋለሽ፣ ካልተንከባከብሽው ግን አለ የሜክሲኮን አደባባይ ራቁቱን ታዞሪዋለሽ። አይ
እውነት ነው። ወንድሞች ልባርካችሁ፣ እግዚአብሔር ያላገባችሁትን ማለት ነው እግዚአብሔር የምታሳርፍ ሚስት ይስጣችሁ። ከምር ደግሞ ጸልዩ። ወደ መጸለይ ዋጋ አለ ወንድሞች ማለት ነው። እህቶችም እንደዛው የሚያሳርፍ ባል ካልሰጣችሁ አስቸጋሪ ነው። በቃ ዘመናችሁ በእንባ በለቅሶ ነው የምትኖሩት። ዋጋ ትከፍላላችሁ። ያው መሪ ስለሆንን እናውቃለን ብዙ ነገር። ጌታ ይባርካችሁ።